ቤተክርስቲያን ገብቶ መቀደስ እንደማይችል እያወቁ የካህኑን ሚስት ወስደው ደፈሩ። የትኛው የዓለም ሀያላን ሀገራት ናቸው ኢትዮጵያ ባጣችበት መልኩ ወደብ ያጡት? የለም፣ ብትፈልጉ አታገኙም። የኢሳይያስ ጅብነትን ተጠቅመው የመለስ ተላላኪነትን ተጠቅመው አሰብን አሳጡን። ያ የግብጽ ፍላጎትን ያሳካው ህግ፣ የኤርትራን ህልም እውን ያደረገው ህግ፣ የኢትዮጵያን ተስፋ ያጨለመው ህግ የንፉጎችና የውሸታሞች ህግ ነው። አሜሪካን እሷ የፈለገችውን ለማድረግ የማትፈነቅለው ድንጋይ የለም። ኢሳይያስን በጉልበትም ይሁን በሲስተማቲካሊ ሁኔታ ከዛች ቦታ ላይ ማንሳትና ኢትዮጵያ ወደ ወደቧ መመለስ ይገባታል። ሰላም ጤና ይስጥልን ውድ አድማጭ ተመልካቾቻችን፣ ይህ ማን ሚዲያ ፖለቲካ ዝግጅታችን ነው። በዛሬ ዝግጅቴ ላይ በፋኖ በኩል የወጣ ዘግናኝ ቪዲዮ አለ። እሱን በተመለከተ የምናነሳው ሀሳብ ይኖረናል። ከዚያ ውጪ ከአሜሪካን አካሄድ ጋር የኢትዮጵያ አካሄድ ምን መምሰል እቻል አለበት፣ ኢትዮጵያስ ከአሜሪካ ምን መማር አለባት የሚለውን ጉዳይም ሰፋ አድርገን የምንዳስስ ይሆናል። ከዚያ ውጪ ደግሞ ፋኖ ከጠቅላይ ሚኒስትር ዶክተር አብይ አህመድ የተማረው ትምህርት አለ። ይሄ ትምህርት ምንድነው የሚለውን ነገርም ሰፋ አድርገን የምናየው ነገር ይኖራል። ስለዚህ ውድ አድማጭ ተመልካቾቻችን እነዚህን ሀሳቦች እያነሳን ከእናንተ ጋር ቆይታ የምናደርግ ይሆናል። ከአፍታ ቆይታ በኋላ ስንመለስ በቀጥታ ወደ ፕሮግራማችን የምናልፍ ይሆናል። እስከዛው ሚዲያችንን ሰብስክራይብ፣ ትንታኔውና መረጃውን ደግሞ ላይክና ሼር በማድረግ የመሃል ሚዲያ ቤተሰብ ይሁኑ። ከአፍታ ቆይታ በኋላ እንመለሳለን። እንግዲህ ውድ አድማጭ ተመልካቾቼ ተመልሻለሁ። ወደ መጀመሪያው አጀንዳ ሳልፍ ፋኖ ከጠቅላይ ሚኒስትር ዶክተር አብይ አህመድ የተማረው ሀሳብ አለ። ይህ ሀሳብ ምንድነው የሚለውን ጉዳይ የምናነሳ ይሆናል ማለት ነው። ከፋኖ የተረዳሁት አንድ ነገር አለ። ጠቅላይ ሚኒስትር ዶክተር አብይ አህመድን እንደሚያደንቋቸው፣ ከሳቸውም ብዙ ነገሮችን እንደሚኮርጁ በጣም በተደጋጋሚ ነገሮችን እያየው ነው። ከዛ መካከል አንደኛው የሆነው ጠቅላይ ሚኒስትር ዶክተር አብይ አህመድ ወደ ስልጣን ከመጡ ጊዜ አንስቶ እንደ የበዓሉ ለሙስሊም ለክርስቲያን በተለያዩ የበዓላት ጊዜ እንኳን አደረሳችሁ መልእክቶችን ሲያስተላልፉ ቆይቷል ማለት ነው። መልእክቱ ደግሞ እንዲሁ ቀላል መልእክት አይደለም። ከበዓሉ ጋር የሚገናኝ ሀሳቦች ተነስቶ ኢትዮጵያውን ያለችበትን ጉዳይ እያነሳ እየተቆራኘ የኢትዮጵያንና የበዓሉን ጉዳይ ያነሳሳ የሚቀጥል መልእክት ነው የሚያስተላልፉት ጠቅላይ ሚኒስትር ዶክተር አብይ አህመድ ማለት ነው። ይህን ነገር በተደጋጋሚ ሌሎች መሪዎች ሲያደርጉት አልነበረም። ከሳቸው በፊት የነበሩት መሪዎች በወጥነት ይህንን ሲያደርጉት አልነበረም። የተለያዩ ተቋማት እንደ ተቋም እንኳን አደረሳችሁ መልእክቶችን ያስተላልፉ ነበረ። በመሪ ደረጃ ግን ምንም ሳይዛነፍ ላለፉት 7 ዓመታት ጠቅላይ ሚኒስትር ዶክተር አብይ አህመድ በእያንዳንዱ በዓል በሙስሊሞችም በክርስቲያኖችም በዓል ላይ እንኳን አደረሳችሁ መልእክትን ሲያስተላልፉ ቆይተዋል ማለት ነው። ይሄንን ነገር ፋኖችም የተማሩ ይመስላል። የሚገርማችሁ ነገር በእያንዳንዱ በዓላት ላይ እንኳን አደረሳችሁ መልእክት እያስተላለፉ ይገኛሉ። ይህንን ከጠቅላይ ሚኒስትር ዶክተር አብይ አህመድ የወሰዱት ይመስላል። ምክንያቱም ፋኖ እንደ ፋኖ ራሱን እንደ ድርጅት አድርጎ ነው የሚያየው። ከዛ ደግሞ ከፋኖ መሪዎች መካከል ያው እንግዲህ መሪ የለውም፣ አንድ ድርጅት አይደለም፣ ወጥ የሆነ ድርጅት አይደለም። ግን ያው ከጎጃም አካባቢ ያው በዘመነ ካሴ በኩል የሚመጣ መልእክት ይኖራል። ከጎንደር አካባቢ ከሸዋ አካባቢ እንደዚህ ያለ አሁን ደግሞ አፋባ ብሎ ራሱን ጠርቶ በዚህ ቡድን አማካኝነት የሚወጣ መልእክት አለ ማለት ነው። እንደነዚህ አይነት መልእክቶች ከጠቅላይ ሚኒስትር ዶክተር አብይ አህመድ የተማሩት ነገር ነው። ይሄ መልካም መማር ነው። እንደዚህ አይነት ትምህርቶች ጥሩ ናቸው። ግን ሌሎችን ደግሞ ቢማሩም ጥሩ ነው ላለው እንግዲህ በፋኖና በጠቅላይ ሚኒስትሩ መካከል ያለው ልዩነት ግን የሰማይና የምድር ነው። ጠቅላይ ሚኒስትሩ መልእክት ሲያስተላልፉ ሰርተው አልምተው የተሻለች ኢትዮጵያን ክሬት አድርገው ነው። የሚገርማችሁ ላይታች ብለው ወጥተው ወርደው ግረው ጥረው ብዙ ስራዎችን እየሰሩ ለማህበረሰባቸው የሚጠቅሙ ነገሮችን እያደረጉ በበዓላት ከችግርተኛ ቤተሰቦች ጋር ጊዜያቸውን እያሳለፉ ሳይተኙ ቁጭ ብለው አድረው ኢትዮጵያን ለማሻገር እየሰሩ ለኢትዮጵያ ማደግ ዕለት ዕለት እየለፉ እየጣሩ እየጋሩ የተለያዩ ስራዎችን እየሰሩ ነው ይህንን መልእክት የሚያስተላልፉት እሳቸው ማለት ነው። የዚህን ዓመት ስራዎችን እንመልከት እስቲ። ጠቅላይ ሚኒስትር ዶክተር አብይ አህመድ ለገና በዓል ካስተላለፉት መልእክት ጋር ተያይዞ የዚህን ዓመት ስንመለከት በኢትዮጵያ ታሪክ በውጭ ኢንቨስትመንት ታሪክ ኢትዮጵያ ወደ ውጭ ከምትልካቸው ነገሮች በሙሉ ኢትዮጵያ መላክ ከጀመረችበት ዕለት አንስቶ በታሪኳ አግኝታው የማታውቀውን ገቢ
ከወርቅ በማግኘት ነው ይህንን መልእክት ያስተላለፉት። ከዚህ በፊት ኢትዮጵያ ብዙ ነገሮችን ወደ ውጭ ትልካለች። ከነዛ መካከል ቡና፣ ቀንድ ከብቶች ላይ የተለያዩ ነገሮችን ትልካለች። ወርቅ ግን ከቅርብ ጊዜ ወዲያ ነው መላክ የጀመረችው። ከፍተኛ ገንዘብም በዚህ አግኝታለች። ሊያውም በ6 ወር ውስጥ ነው። በ6 ወር ውስጥ የተገኘው ከፍተኛ ገቢ ላለፉት በርካታ ዓመታት ኢትዮጵያ በታሪኳ ወደ ውጭ መላክ ከጀመረች ጊዜ አንስቶ ባለፉት 6 ወር ከወርቅ ብቻ የተገኘው ገንዘብ እጅጉን ይልቃል። ይሄንን እኔ አይደለም ያልኩት፣ ራሳቸው ጠቅላይ ሚኒስትር ዶክተር አብይ አህመድ በአዲስ አበባ ዩኒቨርሲቲ 75ኛ ዓመት የምስረታ በዓል ላይ በተነሱ ውይይት ላይ ነው ይሄንን ያነሱት ማለት ነው። ከማይኒንግ ኢትዮጵያ ከፍተኛ ገንዘብ ማመንጨት ትችላለች፣ ዶላር ማምጣት ትችላለች። ያ ማለት ማይኒንጉ ነበረ፣ እኛ ፈልፍለን አውጥተን ወደዛ ወደ ውጭ ገበያ ስለላክ ነው። ስለዚህ ኢትዮጵያ ብዙ ሀብት አላት በሚለው ይሄንን አንስቷል። ይሄንን ሰርተው ነው የእንኳን አደረሳችሁ መልእክት ያስተላለፉት። ይሄንን ብቻ አይደለም፣ ብዙ በርካታ ስራዎችን ሰርተዋል። ሌላ ኒውክሌር ፕላንትን ማስገንባት ጀምረዋል። የተፈጥሮ ጋዝና የማዳበሪያ ፋብሪካ ማስገንባት ጀምረዋል። በአፍሪካ የመጀመሪያ የሆነውን የኤአይ ዩኒቨርሲቲ ለማስገንባት ቃል ገብተው በተናገሩበት ማግስት ነው ይሄንን በዓል የተከበረው። ከዚያ ውጪ ኢትዮጵያ በቅርቡ ይፋ የሚሆኑ በ3 ምዕራፍ የሚተገበሩ የ16 ቢሊዮን ዶላር ወጪ የሚደረግባቸው የዩራኒየምና የሊቲየም ማዕድን ኢንቨስትመንት ወደ ትግበራ ለማስገባት ዝግጅቷን ጨርሳለች። እነዚህን ሁሉ ስራዎች ሰርተው ነው መልእክቱን ያስተላለፉት። ፋኖችስ ምን ሰርተው ነው እንደዚህ አይነት መልእክት ያስተላለፉት? መልእክት ማስተላለፉን መማራቸው መልካም ሆኖ ሳለ መልእክቱን ሲያስተላልፉ ግን ለማህበረሰባቸው ምን የሚጠቅም ስራ ሰርተው ነው ይሄንን መልእክት ያስተላልፉት የሚለውን ጉዳይ እንመልከት። አይኤስአይኤስ፣ ቦኮ ሃራም፣ አልሻባብ እንዲሁም ሌሎች ዓለም ላይ ያሉ ትልልቅ አሸባሪዎች ድርጅቶች ከሚፈጽሙት ዘግናኝ ድርጊት የበለጠ ድርጊቶችን ፈጽመው ነው ይሄንን መልእክት ያስተላልፉት። የርኩሰት ስራ ሰርተው ነው ይሄንን መልእክት ያስተላልፉት። የማይደረግ ነገር አድርገው እግር ቆርጠው እጅ ቆርጠው አይን አውጥተው ዘግናኝ የሚባሉ ሊወሩ የማይችሉ ስራዎችን ሰርተው ልክ ቅድስና ስራ እንደሰሩ ስራቸውን በክብር አፋቸው ሞልተው መልካም ነገር እንዳደረገ ሆነው ይህንን መልእክት አስተላልፈዋል። መልእክት ማስተላለፉን መማራቸው ከጠቅላይ ሚኒስትር ዶክተር አብይ አህመድ መልካም ሆኖ ሳለ እንዲህ አይነት ቀፋፊ ስራዎችን ሰርቶ ግን መልእክት ማስተላለፍ ተገቢ አይደለም። እስቲ አንድ ቪዲዮ ተመልክተን እንምጣና በዚህ ቪዲዮ ላይ የምላችሁ ነገር ይኖራል። ባልና ሚስት በቦምብ የተገደሉበት፣ ሴት ልጁን ሚስቱን እና እህቱን የተደፈሩበት፣ አንድ ሴት ሀፍረተ ገላዋ በሳት ተለብልቦ አይኗ በአፈሙዝ አይኗ ጠፍቶ ሆዷ በጩቤ ተቀዶ ላስቲክ ተንጠብጥቦ የተገደለበት ወረዳ ላይ ነው ያለነው። ወረዳ መቀመጫ ላይ ነውና ይህንን ካደረጉት ምናልባትም ዛሬ ከህሊና ተጠያቂነት ነፃ ለመሆን ነገ ግን በህግ ተጠያቂ ለመሆን ማለት ዝግጁ ነኝ። ፐርሰናል በልጅ ኢያሱ ኮር የፖለቲካና ሚዲያ ዘርፍ አመራሮች ውስጥ አንዱ ነኝ። እሺ እንደሰማችሁት ነው ቪዲዮውን። ለጆሮ የሚቀፍ ድርጊቶች ተፈጽመዋል በዚህ ቡድን በፋኖ ማለት ነው። ግን ምንም ሳይመስላቸው ከአፋባሃ የተላለፈ የእንኳን አደረሳችሁ መልእክት በሚል በጻፉት መግለጫ ላይ አውጥተዋል። የሚገርማችሁ በዚህ መግለጫ ላይ ያስቀመጡት ቃላት እኮ ልክ ራሳቸው ቅዱስ እንደሆኑ እነሱ ምንም ነገር እንደማይሰሩ ሁሉንም ነገር በአማራ ክልል ለሚደረጉ መከራዎች ሁሉ ተጠያቂው መንግስት እንደሆነ በማስመሰለው እንኳን አደረሳችሁ ሲሉ መልእክት ያስተላለፉት። ከጽሁፋቸው ላይ የተወሰነችዋን ሐሳብ ላንሳና በዛ ሐሳብ ላይ እንወያይ። በመከራና በፈተና ውስጥ ሆነ በተስፋ እየታገልክ ላለው የአማራ ህዝብ ሆይ ለህልውና ብሎም ለሀገር ደህንነት በተጋድሎ ያላችሁ የፋኖ አባላት እንኳን ለጌታችን ለመድኃኒታችን ለኢየሱስ ክርስቶስ የልደት በዓል በጽናት አደረሳችሁ ይላል። ተመልከቱ ይህንን መልእክት። እያንዳንዷን ነገር እስቲ እያበጠርን ቃሎቻቸውን እየተመለከትን እንሂድ። የእውነት ይሄ መግለጫ እነሱን የሚገልጽ መግለጫ ነው ወይ? የእነሱ መልካምነትን አጉልተው ለማሳየት ሞክረዋል። በመልእክታቸው ላይ የተጠቀሙት ቃል አለ። በመከራና በፈተና ውስጥ ሆነ ያለከው ህዝብ ሲሉ ተናግረዋል። ማን ነው ለዚህ ህዝብ መከራ ተጠያቂው? ማን ነው መከራ የሆነበት በዚህ ህዝብ ላይ? ተስፋውን የነጠቀው ማን ነው?
ተስፋ እንዲያጣ ያደረገው ማን ነው? እንዲጨልምበት ያደረገው ማን ነው? ብርሃን እንዲያጣ ያደረገው ማን ነው? በዚህ ሁሉ ውጥንቅጥ ውስጥ እንዲገባ ያደረገው ማን ነው? ራሱ ፋኖ አይደለም ወይ? እንዴት በመከራና በፈተና ውስጥ ያለው ህዝብ ይላል? በመከራና በፈተና ውስጥ ህዝብ ያለው ካለ ለዚህ ተጠያቂው ራሱ ፋኖ ነው። መከራ ውስጥ የከተተው ማህበረሰቡን፣ ፈተና ውስጥ የከተተው ማህበረሰቡን። ግን ተመልከቱ፣ ከጠቅላይ ሚኒስትር ዶክተር አብይ አህመድ መልእክት ማስተላለፍን ተማሩ። ግን ቅጥፈታቸው በመከራና በፈተና ውስጥ ያለው መከራውን ፈተናውን ለማን ሰጠው ነው? ለጠቅላይ ሚኒስትር ዶክተር አብይ አህመድ መንግስት። ግን ዋነኛው የፈተናውም የመከራውም ምንጭ ራሳቸው ናቸው። ራሳቸውን ከምንጩ አርቀው ወደ 4 ኪሎ ነገሩን ገፍተው በጫካ ራሳቸው ቁጭ ብሎ የሚያደርጉትን እያንዳንዱ ቀፋፊ ስራዎች ሁሉ ለመንግስት ሰጥተው ራሳቸውን ንጹህ አድርገው እንዲህ አይነት መልእክት ያስተላልፋሉ። ከደሙ ንጹህ ነኝ ብለው ማለት ነው። እጃቸውን ልክ እንደ ጲላጦስ ታጥበው ማለት ነው። ትክክል አይደለም። እውነት እንነጋገር ከተባለ ማን ነው በዛ ክልል ውስጥ ህዝቡ እንዳይወጣና እንዳይገባ የከለከለው? ግብር የሚያስከፍለው ማን ነው? ሴቶችን እየደፈረ ያለው ማን ነው? ትምህርት ቤትን ያቃጠለው ማን ነው? ጤና ተቋማትን ያወደመው ማን ነው? የመንግስት ንብረቶችን እያቃጠለ ያለው ማን ነው? መምህራንን በገፍ የረሸነው ማን ነው? ይህን ሁሉ ድርጊት እያደረጉ በመከራና በፈተና ውስጥ ያለው ህዝብ ሲሉ እጅግ በጣም አስቂኝ የሆነ ነገር ነው። ራሳቸው የመከራው ምንጭ ሆነው የፈተናው ምንጭ ሆነው እንዲህ በአይነት አይን ያወጣ ድፍረት የተቀላቀለበት መልእክት ሲያስተላልፉ ይገርማል። እንግዲህ አስቡት፣ ይህንን ሁሉ ነገር ካደረጉ በኋላ በመከራና በፈተና ውስጥ ያለው ህዝብ ብለው ይቀልዱባታል። በዚህ ህዝብ ላይ በጣም ነው የሚቀልዱት። ታዲያ ለዚህ ሁሉ ነገር ተጠያቂው ማን ነው? ህዝቡ ላይ እየቀለደ ያለው ማን ነው? ራሳችሁ አይደለ ወይ መከራ የሆናችሁበት? በትከሻው ላይ ተቀምጣችሁ ነፍሱ እንዲጨነቅ ያደረጋችሁት ራሳችሁ አይደላችሁ ወይ? በሬውን የምትነዱበት ትምህርት ቤት ቅጥር ግቢ ውስጥ ገብታችሁ ህፃናት እንዳይማሩ አድርጋችሁ በሬ አርዳችሁ መቀመጫው ላይ መክተፊያ አድርጋችሁ የምትጠቀሙት እናንተ አይደላችሁ ወይ? ትምህርት ለትውልድ እንዳይደርስ እያደረጋችሁ ያላችሁት እናንተ አይደላችሁ? በዛ ክልል የሚገኙ ህፃናት እኮ ተስፋቸውን አጥተዋል እኮ። 3 ዓመት ሆናቸው ትምህርት ካዩ ማለት ነው። እነዚህ 3 ዓመት የሞላቸው ህፃናት ከሌላው በኦሮሚያ፣ በደቡብ፣ በቤንሻንጉል፣ በሌላው በትግራይ ካሉ ህፃናት እኮ ወደኋላ ላግ እያደረጉ ነው የሚገኙት። ለዚህ ሁሉ እኮ ተጠያቂዎቹ እናንተ ናችሁ። ትምህርት ቤት እንዳይከፈት እኛ እየተዋጋን እንዴት ህፃናት ይማራሉ ብላችሁ ሙሉ ለሙሉ ከነ ትምህርት ቤቱ እያቃጠላችሁ ያላችሁ እናንተ ናችሁ። ስለዚህ በመከራና በፈተና ውስጥ ያለከው ህዝብ ብላችሁ ልትናገሩ አይገባም። እውነት ነው፣ ህዝቡ በመከራና በፈተና ውስጥ ነው ያለው። ግን የመከራውም የፈተናውም ምንጭ እናንተ ናችሁ። ስለዚህ እናንተ እጃችሁን ከሰበሰባችሁ ያ ህዝብ ከመከራ ይድናል፣ ያ ህዝብ ከፈተና ይወጣል እንጂ መከራውን እያራዘማችሁ እናንተ እኮ ልክ በኤችአይቪ ኤድስ ለሚሰቃይ ልጅ ወይም ሰው ማራዘሚያ መድኃኒት እንደምትሰጠው የችግሩ የመከራው ማራዘሚያ ሆናችሁ ነው ያላችሁት። እንዳይቋረጥ ነው እያደረጋችሁ ያላችሁት። ገንዘብ የምትሰሩት በዚህ ህዝብ መከራና ስቃይ ስለሆነ ማለት ነው። ምን ያላደረጋችሁት ነገር አለ? ሁሉን ነገር እያደረጋችሁ ተጠያቂውን ወደ መንግስት ለማድረግ አትሞክሩ። እናንተ ለዛ ህዝብ ትልቅ መከራ ነው የሆናችሁት። በመከራ ውስጥ ያለከው ህዝብ ብሎ መከራውን እናንተ እንዳላመጣችሁ ለማድረግ መሞከር፣ ኃላፊነት ለአለመውሰድ እጅግ ያሳፍራል። ለሰራችሁ ስራ ኃላፊነት መውሰድ አለባችሁ። በዚያ ክልል እኮ ይፈጸማል ተብሎ የማይጠበቅ ነገሮች ሁሉ ተፈጽመዋል። ካህናት ለምን መስቀል ያዛችሁ ተብለው ተዘቅዝቀው ተገድለዋል። አባቶች ሰላምን ከሰበኩ እናንተ የብልጽግና ካድሬዎች ናችሁ ተብለው ተይዘው ይረሸናሉ፣ ይገረፋሉ፣ ይንበረከካሉ። በፋኖ የጨለማ እስር ቤት ውስጥ እንዲገቡ ይደረጋሉ። እውነት እኮ ሃይማኖት አባቶች ምንድነው ሊያስተምሩት የሚችሉት? መስበክ ያለባቸው እኮ ሰላምን፣ ፍቅርን፣ አንድነትን፣ መተሳሰብን ነው። ይሄንን በማድረጋቸው እንዴት የብልጽግና ካድሬ ሊባሉ ይችላሉ? ስራቸውን ነው የሰሩት እኮ። የሃይማኖት አባቶች ናቸው እኮ። መስቀል ተሸክመው ጦርነት ሊሰብኩ አይገባም። ሂዱ ተዋጉ ማለት የለባቸውም። ያንን ካላሉ እነዚህ ሰዎች ለእናንተ የብልጽግና ካድሬዎች ናቸው። ትገሏቸዋላችሁ፣ ትረሹናቸዋላችሁ፣ ታሰቃዩአቸዋላችሁ። መኖር አልተቻለም እኮ። ብዙ ነው እዛ የሚደረገው ነገር። በአውደ ምሕረት ላይ እኮ የፋኖን ጀግንነት ካልተናገሩ፣ ፋኖ እንዲያደረገ ፋኖ እየተዋጋ ያለው ቅዱስ ጦርነት ነው እያሉ ካልመሰከሩ እኮ
አለቀላቸው። በነጋታው የሚደርስባቸው ነገር ይታወቃል እኮ። ከነሱ አልፎ እኮ ልጆቻቸው ላይ ሚስቶቻቸው ላይ የሚወሰደው እርምጃ ዘግናኝ ነው። ለምንድነው ይሄንን የምታደርጉት? ይሄንን እያደረጋችሁ በመከራና በፈተና ውስጥ ያለው ህዝብ ማለት ይሄ ነውር ነው፣ እጅግ አስነዋሪ ነው። ፋኖ የሚያደርጋቸው ድርጊቶች በሙሉ ቅዱስ እንደሆኑ በሃይማኖት አባቶች እንዲሰበኩ ትፈልጋላችሁ። መስቀልን በጨበጡ መከራና ስቃይን ስለ ሰው ልጆች ሲል በወሰደው በክርስቶስ መስቀል ፊት ቆመው እናንተን ጀግና እንዲያደርጉ ትፈልጋላችሁ። ይሄ ስህተት ነው፣ ተገቢ አይደለም። ይህንን እያደረጋችሁ በዚህ ጋር በመከራና በፈተና ውስጥ ያለው ህዝብ እያሉ ህዝቡ ላይ መቀለድ ነውር ነው። አሁን እኮ በቅርብ አንድ ካህን ሚስታቸው በፋኖ ተደፍራለች እኮ። ካህኑ ቅስናቸውን እንዲነጠቁ ምክንያት ሆኗል እኮ ይሄ የፋኖ ታጣቂ ሚስታቸውን ደፍሮ። በኢትዮጵያ ኦርቶዶክስ ቤተክርስቲያን ህግ መሰረት አንድ ቄስ ካገባ በኋላ መፍታት አይፈቀድለትም። ከፈታ የካህንነቱ ማዕረግ ይነጠቃል፣ ተራ ምእመን ነው የሚሆነው። ይህ የዘመናት የኦርቶዶክስ ቤተክርስቲያን ዶግማ ነው። ይህ ስርዓት ከጥንት ጀምሮ ስትከተለው የነበረው ህግ ነው። ዛሬ የተፈጠረ ህግ አይደለም። ካህን ካገባ በፍጹም መፍታት አይችልም። ከፈታ ቅስናውን ይወሰድበታል፣ ይነጠቃል፣ ተራ ምእመን ነው የሚሆነው። ይህ ህግ ዛሬ የተሰራ ህግ አይደለም። ትናንትና የተሰራ የቤተ ክርስቲያኒቷ ህግ ነው። ዛሬም ድረስ ጠብቃው እየኖረች ያለችው ህግ ነው። ይሄንን ህግ ያውቃሉ የፋኖ ታጣቂዎች። ሆን ብለው የካህኑን ሚስት ሲደፍሩ ካህኑ የተደፈረች ሚስት ማግባት አይችልም፣ አብሯት መቀጠል አይችልም፣ ክህነቱን ይነጠቃል። እንዲህ አይነት ውርደት እኮ ነው በዛ ክልል እየተደረገ ያለው። ክርስትና ወደ ኢትዮጵያ ከገባ ጀምሮ ያው የገባው በአብርሃ ወአጽብሃ ዘመነ መንግስት በ330 ዓመተ ምህረት ነው። በአክሱም ዘመነ መንግስት ጊዜ እንደሆነ ታሪክ ይናገራል። በንጉስ ኢዛናና ሳይዛና ወቅት እንደነበረ ታሪክ የሚናገረው ነው። ከዚያን ጊዜ ጀምሮ የተለያዩ ሃይማኖት አስተማሪዎች እና መሪዎች ክርስትናን በማስተማር ቀስ በቀስ በመላው ኢትዮጵያ እንዲዛመት ማድረግ ችለዋል። ከዛ ከአክሱም የጀመረው ክርስትና የኢትዮጵያ ጫፍ ድረስ ደርሷል። በመላው ኢትዮጵያ ውስጥ ገብቷል። አንድ አይነት ህግ ነው ያለው። የትኛው ጫፍ ላይ ብትሄድ በኢትዮጵያ ኦርቶዶክስ ቤተክርስቲያን ካህን የሆነ ሰው ሚስቱን ካገባ መፍታት አይችልም። በሰሜን ኢትዮጵያ ክልል ውስጥ የሚኖሩት ደግሞ አብዛኛው ማህበረሰብ የኦርቶዶክስ ክርስትናን የሚከተሉ ናቸው። ይህንን የቤተክርስቲያን ስርዓት በሚገባ ያውቁታል። በተለይ በአማራ ክልል አንድ ካህን አግብቶ ከፈታ በማህበረሰቡ የሚደርስበት መገለል ከፍተኛ ነው። ይህንን በደንብ ያውቃሉ። ይህንን እያወቁ ካህኑ እንደ ጋለሞታ እንደሚቆጠር እያወቁ ከዛም ሲያልፍ ይሄ ሰውዬ ቤተክርስቲያን ገብቶ መቀደስ እንደማይችል እያወቁ የካህኑን ሚስት ወስደው ደፈሩ። ታዲያ ራሳችሁ አይደላችሁ ወይ በማህበረሰቡ ላይ መከራ ፈተና የደቀናችሁት? እንዴት በዚህ መግለጫ በመከራና በፈተና ውስጥ ያለ ህዝብ ልትሉት ትችላላችሁ? ኦፍኮርስ ነው፣ ግን ራሳችሁ ናችሁ የፈተናው ምንጭ። ካህኑ እኮ ቤተክርስቲያን ገብቶ መቀደስ አይደለም፣ ቤተክርስቲያን መሄድ እስከማይችል ድረስ ነው የሚሳቀቀው። ማህበረሰቡ አፍና አይን ውስጥ ይገባል። በጣም ነው የሚሸማቀቀው። በጣም ለካህን ያለው ክብር እጅግ ይለያል። ስለዚህ ሚስቱን ከፈታ ሚስቱ ጥላው ከሄደች ብዙ ውርደቶች ይደርሱበታል። እነዛ ውርደቶችን እንዲከናነብ ምክንያት የሆናችሁት እኮ እናንተ ናችሁ እኮ የካህኑን ሚስት ደፍራችሁ። ይህንን በሚገባ የሚረዳውን የአማራ ማህበረሰብ እወክላለሁ ብላችሁ ጫካ ገብታችኋል። ታዲያ ለምን የማህበረሰቡን እሴት፣ ባህል፣ ወግ፣ እምነት አትጠብቁለትም? በዛ ክልል እኮ ዛሬም ድረስ አልጋቸውን ለቀው እግርህን አጥበው ምግብ አብልተው አክብረው የሚመልሱ ምንም የማያውቁ የሚመራቸውን እንኳን የማያውቁ ዝም ብለው የሚኖሩ ህዝቦች አሉ። እነዛን ደጋግ እናቶች በዚህን ያክል ማሰቃየት፣ እነዛን ደጋግ አባቶች በዚህን ያህል ማንገላታት ከየት ወጣችሁ ነው? ከየትኛው ማህበረሰብ ተምራችሁ ነው? ምንድነው እያደረጋችሁ ያላችሁት? ይሄ ራሱን ፋኖ ነኝ የሚለው የአማራ ህዝብ ካልገባበት ማጥ በግድ አወጣለሁ እያለ ያለው የትኛውም ማጥ ውስጥ ሳይገባ ማጥ ውስጥ ገብቷል ብሎ አሳምኖ ወጣቱን አነሳስቶ ወደ ጫካ ገባ። በጫካ ገብቶ ማጥ ፈጠረ በዚህ ህዝብ ላይ ማለት ነው። በዋሸራ አካባቢ የሚገኙ አንድ ካህን ላይ እኮ ነው ይሄ በደል የደረሰው። በሰዶምና ገሞራ ዘመን ይፈጸም እንደነበረው የጥጋብ ውጤት ነው ይሄ። ጠግቧል ፋኖ፣ ጥጋቡ ልክ አጥቷል። ተረቱም ከተራበ ለጠገበ አዝናለሁ ነው የሚለው። እውነት ነው፣ ጠግቧል። ማድረግ የማይገባቸውን ነገሮች ሁሉ ነው እያደረጉ ያሉት። የማህበረሰቡን
እሳቤዎች በሙሉ ንቀዋል። መስቀል አንገታቸው ላይ ደርድረው የማይደረግ ድርጊት ያደርጋሉ። የፋኖ አመራር የአንድ ደብር ካህን የሆነች ሚስት እኮ አይቶ ነው የተመኘው። መመኘት ብቻ አይደለም እኮ አጃቢዎቹን ልኮ አስመጥቶ ነው የደፈራት። ይቺ ሴት የካህኑ ሚስት ብቻ ሳትሆን መክበሪያ ጌጡ ናት። የክህነቱ ማሳረጊያ ናት። የልጆቹ እናት ናት። ቤተ መቅደሱ ጭምር ነበረች። ምን ዋጋ አለው? ክርስትናን ይናገራል ፋኖ፣ ክርስትናን ግን አይኖረውም። የሚናገረውን ግን የማይኖረውን ክርስትና በተግባር በካህኑ ሚስት ላይ ያደረገው። ቤተ ክርስቲያንን ሲያቃጥል፣ ሲያወድም፣ ንብረት ሲዘርፍ፣ ታቦት ሲሸጥ የቆየው ፋኖ በዚህ ደረጃ ደረሰ ማለት ነው። የቤተ ክርስቲያን ጠባቂዎችን በሙሉ እያስገደደ ገንዘብ እንዲያዋጡ ማድረጋል። ምንም ገንዘብ የሌላቸው ቤተክርስቲያኖች ሁላ ለምነው የካህናቶቹን ገንዘብ ደሞዝ መክፈል የማይችሉ ቤተክርስቲያኖች ሁሉ ሳይቀሩ ግብር እንዲከፍሉ እያደረገ ይገኛል። ይሄ አሁን የሆነ ነገር ነው መነግራችሁ። በጣም ነው የሚያናድደው፣ በጣም ነው የሚያበሳጨው። እነዚህ ካህናት ምእመናኖቹን እኮ የሚጠብቁ ናቸው። ግን ፋኖ በጎቹን ከረኞቹ ነጥሎ የሚበላ ተኩላ ቡድን ነው። ይቺን ሴት አበባዋን አረገፈ፣ ቁርባኗን አቃለለ፣ ተስፋዋን ቀማት፣ ከልጆቿ አባት ለያት። በቃ የልጆቿ ተስፋ ሁሉ ተሟጠጠ። እዚህ ደረጃ ነው የደረሰው። ካህን ማለት በብሉይ ኪዳን የመልከ ጼዴቅ መንበርን ወርሶ መስዋዕት የሚያቀርብ ነው። በቃል ኪዳኑ ታቦት ፊት በቤተ መቅደሱ እግዚአብሔርን የሚያገለግል ነው። የሕዝቡን ኃጢአት እየተቀበለ ከእግዚአብሔር ጋር የሚያስታርቅ ነው። ይሄ በብሉይ ኪዳን ነው። በአዲስ ኪዳን ደግሞ በምድርም ሆነ በሰማይ የማሰረይና የመፍታት ስልጣን የተሰጠው ነው። በሰማያዊ አምላክ በቀራንዮ በግ ዓለም ሳይፈጠር ቅድመ ዓለም ከአብ ድራ ዓለም ከድንግል ማርያም በተወለደው ክርስቶስ የተሰጣቸው ማዕረግ ነው። ይሄ በድካማችን ወቅት ለመበርታት ስንፈልግ ምክራቸውን ስንሻ ወደ እነሱ ነው የምንሄደው። መንፈሳዊ ዝለት ሲያጋጥመን ወደ ካህናት ነው የምንሄደው። የነፍስ መጠማት ሲንጠን ከደጃቸው የምንሄደው እኛ ነን እኮ። ሰርክ በአውደ ምሕረቱ ላይ ቆመው የቤተ ክርስቲያን ራስ የሆነውን ሙሽራውን ክርስቶስ የሚሰብኩ እነዚህ ካህናቶች ናቸው። የእግዚአብሔርን ቃል ወደ ሕዝቡ የሚያደርሱ እነዚህ ካህናቶች ናቸው። እነዚህን ካህናት ንቀ አዋርደ በመከራ ውስጥና በፈተና ውስጥ ያለ ሕዝብ ማለት ቀልድ ነው። እነዚህን ትልልቅ ሰዎች ያላከበርክ፣ እናትክን ገንዘብ ለምን አልተቀበልሽኝም ብለ በጥይት ከረሸንክ፣ ሴቶችን ከደፈርክ ምንድነው ያንተ ነፃ ማውጣት ማለት ነው? ከጠቅላይ ሚኒስትሩ ዶክተር አብይ አህመድ መልእክት ማስተላለፍን እንደተማርከው ሁሉ እነዚህ የሚያስጠሉ ስራዎችን በሙሉ መተው መቻል አለብን፣ መማር መቻል አለብን። ከኦሪት እስከ ወንጌል ስላሉ ቃላት የሚነግሩን እነዚህ ካህናቶች ናቸው። በልጅምነታችን እኮ የማጥመቅ ስራን የሚሰሩት እነዚህ ካህናቶች ናቸው። ከእግዚአብሔር ጋር የሚያዋህዱን፣ በሞታችን ወቅት ፍትሐት የሚፈጽሙልን እነዚህ ካህናቶች ናቸው። ከስጋ አባቶቻችን በበለጠ ለነፍስ መጥገብ ዕለት ዕለት የሚታትሩ ናቸው። ከሞት በኋላ ሕይወት እንዳለ የሚያስተምሩን፣ ፈራ እግዚአብሔር እንድንላበስ የሚነግሩን እነሱ ናቸው እኮ። ከልብሰ ተክህኗቸው ጀምሮ ባናኗራቸው ክርስቶስን ለመምሰል የሚጥሩ ሰዎች ናቸው። እነዚህን ሰዎች ከደፈርክ በቃ እግዚአብሔር እንደሌለ ነው የምታውቀው። ይህንን አድርገሃል። በመንፈሳዊም ሆነ በስጋዊ ሕይወታቸው ምሳሌ ሆነውን እኮ የሚኖሩ ሰዎች ነው እናንተ እየደፈራችሁ እያረዳችሁ እያሰቃያችሁ አላችሁ። ይህንን ሁሉ ኃላፊነት የተሸከሙትን ካህን በማቃለል በማዋረድ በማህበረሰቡ ፊት አንገት እንዲደፋ እያደረጋችሁ ያላችሁ እኮ ጥጋብ ልባችሁን ስለወጠረ ነው። ጥጋብ ልባችሁ ላይ ስላናፈለ ነው። አባቱን የናቀ ማህበረሰብ እንዲፈጠር አድርጋችኋል። የዛን ማህበረሰብ እሴት ረግጣችኋል። የቤተ ክርስቲያንን ሕግ ደፍራችኋል። ከዚህ በላይ ምንድነው? መከራና መዓት በዛ ህዝብ ላይ ምን ይምጣ? የመዓቱም የመከራውን ምንጭ ሆናችሁ እንኳን አደረሰ ማለት ያሳፍራል። ይህ ህዝብ እኮ ስቃዩ በስቷል እኮ፣ መከራው በስቷል እኮ፣ ፈተናው በስቷል እኮ። ለዚህ ሁሉ ምክንያት እናንተ ናችሁ። ላለፉት 3 ዓመት እኮ አላረሰም፣ ሰላም አላገኘም። ወጣቶች ትምህርታቸውን አቋርጦ ስደተኛ ሆነዋል እኮ። ሴቶች ያለ ዕድሜያቸው እያገቡ ነው። የዚህ ሁሉ መከራ ምክንያት ሆናችሁ በመከራና በፈተና ውስጥ ያለ ህዝብ ብሎ መልእክት ማስተላለፍ ያሳፍራል። ራስን ማየት ዞር ብሎ እኛ ማነን? ለምንድነው ይሄ ህዝብ እዚህ መከራ ውስጥ የገባው ብሎ ማሰብ መቻል አለብን። ይሄ እኚህን ካህን የደፈረው ፋኖ እኮ በካህኑ ላይ አላገጠ። መድፈር ብቻ አይደለም እኮ አሾፈባቸው እኮ።
እባክህ የልጆቼን እናት አትንካ ብለው ለመኑ። የልጆቼን እናት ትላለህ እንዴ ነው ያለው እኮ። ሳቀባቸው፣ አላገጠባቸው፣ ክብራቸውን አወረደው። እቺ ሴት ለካህኑ የቁርባን ሚስቱ ናት። በቁርባን የተገባችን ሴት ቀምቶ መድፈር ከዚህ በላይ ምን አይነት ፈተና ነው? ምን አይነት መከራ ነው? እኚህ ሰው እኮ ከዚህ በኋላ ቤተክርስቲያን ገብተው አይቀድሱም። እንደማይቀድሱም እየነገሩት እባክህ ልጄ እያሉ እየለመኑት ንቋቸዋል። እሳቸውን አይደለም የናቀው፣ እሳቸውን አይደለም ያዋረደው፣ የናቀው ቤተክርስቲያንን ነው። የናቀው ያዋረደው የቤተክርስቲያንን ሕግ ነው እኚህን ሰው ይሄንን በማድረጉ። ስለዚህ እነዚህን ሁሉ መከራ የሚያመጣ ፋኖ እንዲህ አይነት መልእክት ለማስተላለፍ የሞራል ልዕልና ከየት አመጣው ነው ጥያቄው። እኚህ ሰው እኮ ሚስታቸውን አጥተው ልባቸው ተሰበረ። ቤተ መቅደስ ገብተው መቀደስም ማስቀደስም አይችሉም። ግን አንድ ነገር ተናገሩ ሚስታቸውን ስላጡ። ከዚህ በኋላ መመንኮሴን ግን ልታስቆመኝ አትችልም አሉ። እመነኩሳለሁ አሉ። የዚህን ያህል ቤተሰብ የበተነው። ሚስት ልጆቿን ይዛ ቀረች። እሳቸው ቤተክርስቲያን መግባት ስለሚያፍሩ ስለሚሳቀቁ እመነኩሳለሁ አሉ። ለምን የዚህን ያህል ዳሜጅ ታመጣላችሁ? ህልማቸውን ነጥቀሃል። የመኖር ተስፋቸውን ነጥቀሃል። ያላደረከው ነገር አለ። ልባቸውን እንዲቃጠል አድርጋል። በፊታቸው ላይ ነበልባል እንዲነድ አድርጋል። እንዲሰበሩ አድርጋል። እንባቸው ከዓይናቸው እንዲፈስ አድርጋል። ወዶ አይደለም ያለቀሱት፣ ተሰብረው ነው። ለመሰበራቸው ምክንያት ሆንኮ አንተ ነህ። ስለዚህ ይሄንን ሁሉ ያደረክ ያ የሞቀ ጎጆአቸው እንዲቀዘቅዝ ምክንያት ሆነ። በመከራና በፈተና ውስጥ ያለ ህዝብ ብሎ መልእክት ማስተላለፍ እጅግ ድፍረት ነው። በእኛ አባት ላይ የደረሰው ስብራት እኮ ለመረዳት ሰው መሆን ብቻ ሳይሆን ካህን መሆን ይጠይቃል። ሰው ስለሆንን ብቻ አይደለም፣ እንደሳቸው ካህን ስንሆን ነው ህመማቸው ስብራታቸው የሚገባን። ከእግዚአብሔር ጋር ዕለት ዕለት የሚገናኙበት ማጥንት ይዘው ቤተክርስቲያን ገብተው የሚቀድሱት ነገር ሁሉ ነው የቀረባቸው። ይህንን ክብራቸውን ያሳጣቸው፣ ብዙ ነገራቸውን ነው የነጠቀው። ለምን በዚህ ያህል ደረጃ መድፈሩ ለምን አስፈለገ? የኚህን ሰው ህመም ለመረዳት ካህን ብቻም ደግሞ መሆን አያስፈልግም። ክህነቱ ፈርሶበት በዚያ ማህበረሰብ ውስጥ እየኖረ ያለ ሽሙጥን ችሎ ስድብን ችሎ እየኖረ ያለ ሌላ ካህን ሊሆን ይገባል። ያኔ ህመሙ ይገባዋል። አንተ ህመሙ አይገባህም። መሰደብ፣ ከእግዚአብሔር ቤት መራቅ ኦሬዲ አንተ አእምሮ ተቀይሯል። የሰይጣን ቤተ መቅደስ ሆነሃል። ይህ ብቻ አይደለም እኮ በእኛ አባት ላይ የደረሰው። ሰርክ በቅዳሴው በመሐሌቱ በኪዳኑ ላይ የነበራቸውን የመሪነት እድል ያጡት። በቅዳሴው ሰዓት ማጥንት ይዘው ምእመናንና ቤተክርስቲያንን በማጠን የቅዳሴውን ጸሎት ወደ ፈጣሪ እንዲያርግ መስቀል ይዘው ምእመናንን ማሳለም የንስሐ አባት ሆነው ለንስሐ ልጆቻቸው ቡራኬን እንዳይሰጡን ያደረካቸው። ይሄንን ሁሉ ነገር ነው የቀማኸው። አንድ ዳሜጅ አይደለም ያመጣኸው። በደንብ እያንዳንዱን ነገር ማየት አለብህ። ቤተሰብ ከማፍረስ ጀምሮ ብዙ ነገራቸውን ነው የቀማኸው። አንድ ስህተት ናት እኮ ምን አለ ቢቀርብህ። ይሄንን ያህል ጭካኔ ካንተ ባይወጣ። ይሄ የፋኖ አባላት ጥቂቱ ዝቅተኛው ስራ ነው። ከዚህ የበለጠ ዘግናኝ ብዙ ሰርተዋል። ከልጅነት እስከ ዕውቀታቸው ያከበሩትን አምላክ እያመሰገኑ የሚያገኙትን ደሞዝ እንዳያገኙ አድርጋቸዋል። አስበው የቀማቸውን ነገር። እኚህ አባት እኮ ስራቸው ነው ክህነቱ። እየጸለዩ ማህበረሰቡን እያገለገሉ ደሞዝ የሚያገኙበት ነው። በዛ ደሞዝ ቤተሰብ የሚያስተዳድሩበት ነው። ያንን ስራቸውን ሁሉ ነው የነጠቀው። ከባድ እኮ ነው። ዙሪያው ገደሉ ጨለማ እንዲሆንባቸው ነው ያደረከው። የጨበጡት ያመኑት ነገር ከእጃቸው እንዲወጣ ነው ያደረክባቸው። ጉም ሆኖ እንዲቀር ነው ያደረከው። በትከሻቸው ላይ እልፍ መከራ ነው ያሸከምካቸው። የማዕዘን ድንጋይ ሆኖ የተሸከሙት መከራ ከብዷቸው ወገባቸው እንዲጎብጥ ነው ያደረከው። ለዚህ ሁሉ ተጠያቂው እኮ እናንተ ፋኖች ናችሁ። ይሄንን ሁሉ እያደረጋችሁ መከራና ፈተና ውስጥ ያለው ህዝብ ማለት አሳፋሪ ነው። ተገቢ አይደለም። እንዲህ አይነት ንግግሮች ያስጠይቃሉ። የሞራል ልዕልና ቢኖረን ኑሮ የላችሁም። ሸጣችሁታል። እሳቢያችሁላ ከኢትዮጵያዊነት ማዕቀፍ ከአማራዊነት ማዕቀፍ የወጣ ጭካኔን የተላበሰ ከትልልቅ አሸባሪ ድርጅቶች የባሰ አረመኔነትን የወረሳችሁ ሆናችኋል። የዚህን ያህል ጭካኔ እጅግ በጣም ያሳፍራል። ይሄ እኮ በአማራ ክልል እየተደረገው ካለው ግፍና መከራ መካከል አንዱ ማሳያ ነው። እጅግ ከዚህ የሚዘገንኑ የሚከፉ ብዙ ድርጊቶች ተደርጓል። አንዳንድ ስብራቶች
ሞት እረፍት እንደሆነ እንዲሰማ ያደርጋሉ። በካህኑ ላይ የደረሰው ስብራት እንደዚህ ነው። ቢሞቱ ለሳቸው እረፍት ነው። ለልጆቻቸው አልሆኑ፣ ለሚስታቸው አልሆኑ፣ ለራሳቸው አልሆኑ፣ ለቤተ መቅደስ ገብተው እንዲቀድሱ አልሆኑ። ይህን ሁሉ ነገር ነው ያሳጣቸው። ይህ ጽንፈኛ ቡድን እኮ ወደ ትግል ሲገባ ብዙ ነገሮችን አስቀምጦ ነው የገባው። ለምሳሌ ከዚህ አዲስ አበባ መሄድ አልቻልም ብሎ ነበር ወደ ትግል የገባው። ዛሬ ግን ማህበረሰቡ ጎረቤት ለጎረቤት እንዳይገናኝ እያደረገ እኮ ነው። ከዚህ ወጥቶ እዛችኛው ቤት መሄድ እኮ ጭንቅና መከራ ሆኗል እኮ። አዲስ አበባ ቅንጦት ሆኗል እኮ። አዲስ አበባ ቅንጦት ነው፣ መከራ ነው የሆነው። ወላሂ አማራ አልሆንም እያለች የአማራይቷ ልጅ ተገደለች ብሎ ነው እኮ ጫካ የገባው። ዛሬ ራሱ አይደለ ወይ አማራ መሆን ሞት ነው ሰው እንዲመኝ ያደረገው ራሱ ፋኖ አይደለም ወይ? ምን ነው አማራ ባልሆንኩ እያለው ካለው እኮ ብዙ ማህበረሰብ አለ በአማራ ክልል ውስጥ እየኖረ ያለ። አስቡት፣ ያቺ መምህርት ባሏን የአራት ልጆቿን አባት ልጆቿ ፊት የረሸነው ፋኖ ልጆቿ አማራ መሆናቸውን አይረግሙትም ወይ ነው? ነገ ከነጎዳ ሲያድጉ ለበቀል አይነሳሱም ወይ ነው? እንዲህ አይነት ዘግናኝ ስራ እየሰራችሁ እንደዚህ አይነት ነገር ስለሆነብን ነው ወደ ትግል የገባ ነው ብሎ ማውራትና አሁን ልክ መግለጫ መስጠት ስላለባችሁ ብቻ መታችሁ መግለጫ መስጠታችሁ እጅግ አሳፋሪ ነው። በደንብ ልትረዱ ይገባል። ማን ነው እናቶችን አባቶችን እያረደ ያለው? ወጣቶችን እያስለቀሰ ያለው? ባለሀብቱን እያስለቀሰ ያለው ማን ነው? በምን ቀን አማራ ክልል ውስጥ ተወለድኩ የሚሉ እናትና አባቶች፣ ወጣቶች፣ ህፃናቶች እኮ ተፈጠሩ። በዚህ ሰዓት አንዲት ህፃን አለች። እሱን ቪዲዮ እጋብዛችኋለሁ። እሱን ቪዲዮ ተመልክተን እንምጣ። ትምህርት ትማሪያለሽ? አልማርም። ለምን? ተኩስ ሲሆን እኔ እናቴ ትፈራለች። ጸጉርሽን ስትተኮሺ? አይደለም፣ ትምህርት ቤት ስማር ተኩስ ሲነሳ ትፈራለች። የምን ተኩስ? ሰው ለመምታት። ጥይት ነው እንዴ? ይተኮሳል እናንተ ቦታ? ለምን? ግጥሚያ አንዳንዴ ይገጥማሉ። እግር ኳስ ነው? ጦርነት ነው። አንቺ በምን አወቅሽ? ለቅሶ ሲለቀስ ነው። አይ ለቅሶ ይለቀሳል። ምን ይባላል? ወንድማ ደግሞ ወንድሜ ነው እንጂ ደግሞ ምን የሚባል ነው? የሞተው ታሞ ይሁን ተመቶ ይሁን አንቺ በምን እንደምታውቂው? ተመቶ ነው። ተኩስ ይዘለ ተሰማው አይደል? አንቺ አሁን ድምጽ ሰምተሽ የጥይት ድምጽ ትለያለሽ? አዎ፣ ደብ ሲል ሰው ሞተ እላለሁ። እንዳያችኋት ናት ይቺ ህፃን ልጅ። ምንድን ነው ያለችው? መሞት ፈልጋለሁ ወይ ወደዛ እንዴት ትሄዳለን ያለችው። የዚህን ያህል በህፃናት አእምሮ ላይ መከራ እንዲወርድ አድርጋችኋል። ለምን? እጅግ በጣም አሳፋሪ ነው። ብዙ መጽሐፍትን የጻፈው አለማየሁ ገላጋይ በአንድ ወቅት እንግዳ ሆኖ የቀረበበት የሆነ ፕሮግራም ነበረ። እዛ ቁጭ ላይ ብሎ ታዳሚዎቹ ጥያቄ ይጠይቁት ነበረ። በጥያቄዎቹ መካከል ያነሳው አንድ ሐሳብ አለ። የወቅቱ አምላክ ማን ነው የሚል ጥያቄ ተጠይቆ ምን አለ? የወቅቱ አምላክ ሰው ነው አለ። ሲፈልግ ያድንካል፣ ሲፈልግ ይገልሃል አለ። ሲፈልግ ይነቅልሃል፣ ሲፈልግ የፈለገውን ያደርግሃል አለ። አሁን ብታምኑም ባታምኑም የሰው እጅ ላይ ወድቀናል የሚል ሐሳብ አነሳ። ንግግሩ ልክ ነው አይደለም? እናንተ አድማጮች የፈለጋችሁትን ፍረዱ። ግን እንደኔ ሐሳቤ አሁን በፋኖ ሁኔታ ላይ ስናይ የአማራ ህዝብ በፋኖ ላይ ወድቋል። ፋኖ አምላክ ሆኖበታል። ሲፈልግ ይገለዋል፣ ሲፈልግ ይምረዋል፣ ሲፈልግ ግብር ያስከፍለዋል፣ ሲፈልግ ይተዋል፣ ሲፈልግ መንገድ ይከፍታል፣ ሲፈልግ መንገድ ይዘጋል፣ ሲፈልግ እንዳያርስ ያደርጋል፣ ሲፈልግ እንዳይማሩ ልጆች ያደርጋል። አምላክ ሆኖበታል በዛ ህዝብ ላይ። ያ ህዝብ ትልቅ መከራና ፈተና የመጣው ከራሱ ከፋኖ ነው። እንዲህ አይነት አሳፋሪ መግለጫ ማውጣቱ ተገቢ አይደለም። እንግዲህ ውድ አድማጭ ተመልካቾቻችን እነዚህ ነገሮች ዘርዝረን ስናይ ጠቅላይ ሚኒስትር ዶክተር አብይ አህመድ ያስተላለፉት መልእክት እነዛን በርካታ ስራዎች ሰርቶ ነው። ፋኖ ደግሞ እነዚህ አይነት ዘግናኝ ስራዎችን ሰርቶ ነው መልእክት ያስተላለፈው። መልእክቱን መማሩ መልካም ሆኖ ሳለ አንድ ነገር ፋኖ ከጠቅላይ ሚኒስትር ዶክተር አብይ አህመድ መማር አለበት። ይሄ ነገር ምንድነው? በሰላማዊ መንገድ ማህበረሰቡን ማገልገል የሚቻልበት መንገድ መፈለግ መቻል አለበት። ነፍጥ ማውረድ አለበት። ለህዝቡ ሲል ነፍጥ አውርዶ በምርጫ ስልጣን የሚያዝበትን መንገድ መፈለግ መቻል አለበት። የተማሩ የተመራመሩ ሰዎች ናቸው ይህንን ድርጅት እየመሩ ያሉት። ውጭ ቁጭ ብለው ልጆቻቸውን የፈለጉበት ቦታ እያስተማሩ ልጆቹ ከእንቅልፋቸው አልነሳም ሲሉ ተለምኖ አንስቶ የፈለገውን አብልቶ አጠጥቶ ምን የመሰለ መኪና ውስጥ አስገብቶ ትምህርት ቤት የሚያደርስ በውጭ ሀገር የሚኖሩ የአማራ ተወላጆች እዚህ ግን ህዝቡን እያጫረሱ ነው ያሉት። በሚልኩት ገንዘብ በሚልኩት ዶላር ይሄንን ህዝብ ጥይት ገዝተው እያጫረሱ ነው ያሉት።
ስለዚህ ይሄ ነገር መቆም አለበት። አንድ ነገር መማር አለባችሁ። ልክ ጠቅላይ ሚኒስትር ዶክተር አብይ አህመድ ልማት ሰርተው መልእክት እንዳስተላለፉት ሁሉ እናንተ ለመሳሪያ የሚላክላችሁን ገንዘቦች ሰብስባችሁ ትምህርት ቤት ገንቡ፣ ያቃጠላችሁትን ያወደማችሁትን ሆስፒታል ገንቡ፣ ገንዘብ አሰባስባችሁ ለሆስፒታል በአማራ ክልል ላሉ ሆስፒታሎች መሳሪያዎች ግዙላቸው፣ ከዛ ነፍጥ አውርዱ፣ በሰላማዊ መንገድ በምርጫ ተወዳደሩ። የዛኔ ካሸነፋችሁ ወደ ስልጣን ከመጣችሁ የምትፈልጉትን ስራ ትሰራላችሁ። የዚህ ሰዓት ነው የአማራ ህዝብ መከራና ስቃይ የሚቆመው። የዛኔ የፈለጋችሁትን መልእክት ታስተላልፋላችሁ። ግን መከራውን በትከሻው ላይ አስቀምጣችሁ እንዲህ አይነት የውሸትና የማላገጥ መልእክት ማስተላለፍ ማቆም መቻል አለባችሁ። እንግዲህ ውድ አድማጭ ተመልካቾቼ ወደ ቀጣዩ መረጃ ሳልፍ የአሜሪካን አካሄድ ለኢትዮጵያ ምን ያስተምራል የሚለውን ጉዳይ በደንብ አድርገን የምንመለከትበት ይሆናል ማለት ነው። አንዳንድ ጊዜ እቺ ዓለም የምትመራበት ህጎችን በደንብ ጠንቅቀን ማወቅ መቻል አለብን። በዓለም ላይ በአሁኑ ሰዓት ሁለት ህጎች አሉ። አንደኛው ህግ ጉልበት ነው። ሌላኛው ደግሞ የተጻፈ የተቀመጠ የረቀቀ ህግ አለ። በእነዚህ በሁለት ህግ ትመራለች። ጉልበት ለዓለም ሀያላን ሀገራት በተለይ ደግሞ አሜሪካን በከፍተኛ ሁኔታ እየሰራ ነው ያለው። የተጻፈ ህግ በአሜሪካን ፊት አቅም የለውም፣ ጉልበት የለውም፣ ትተዋለች። አቅም የሌላቸው ሀገራትን የሚተዳደሩበት ግን በዚህ በተጻፈ ህግ ነው። ይህ ህግ ሀያላኑ ትንንሾችን እንደፈለጉ የሚያደርጉበት ህግ ነው። ይህ ህግ መካከለኛ አቅም ያላቸው ሀገራት ከሀያላኑ ጋር ተመሳጥረው ሸር የሚሰሩበት ነው እንጂ ትክክለኛ ፍትህን ለማስፈን የሚጠቅም ህግ በዓለም ላይ የለም። አሁን ይህንን በደንብ መረዳት መቻል አለብን። የዓለም አካሄድን እያንዳንዷን ማየት መቻል አለብን። የተጻፈው ስማርት ነው፣ ምንም ችግር የለበትም። ግን አተገባበሩ ላይ እንደ የሀገራቱ ይለያያል። አሜሪካን የፈለገችው ስታደርግ የሚናገራት የለም። አንዳንድ ትንንሽ ሀገራት አንድ እርምጃ ሲራመዱ ያ የተጻፈ ህግ ያ ስማርት የሆነ ህግ ይመጣና በእነዚህ ሀገራት ላይ ይሰራል። ለምሳሌ ኢትዮጵያ አሰብን ያጣችበትን መንገድ እኮ መመልከት እንችላለን። የትኛው የዓለም ሀያላን ሀገራት ናቸው ኢትዮጵያ ባጣችበት መልኩ ወደብ ያጡት? የለም፣ ብትፈልጉ አታገኙም። ሁለቱ ግብፃውያን፣ አንዱ የተባበሩት መንግስታት ድርጅት ኃላፊ፣ አንዱ ደግሞ የአፍሪካ ህብረት ኃላፊ ሆነው ከአሜሪካንና ከአውሮፓውያን ጋር ተጣምረው የኢሳያስ ጅብነትን ተጠቅመው የመለስ ተላላኪነትን ተጠቅመው አሰብን አሳጡን። ኢትዮጵያ አሰብን ስታጣቆ በትክክለኛው ህግ አይደለም ያጣችው። በየትኛው በተጻፈ ህግ ነው አሰብን ኢትዮጵያ ያጣችው? ሀያላን ሀገራት ከግብጽ ጎን ስለነበሩ ነው ኢትዮጵያ ወደቧን ያጣችው። አያችሁ፣ ህግ እንደዚህ ነው። አንዳንዱ በጉልበቱ የፈለገውን ያደርጋል፣ አንዳንዱ ደግሞ ምንም ማድረግ ሳይችል በተጻፈም ባልተጻፈም ህግ ተጎርቶ ይኖራል። የትኛው ህግ ነው ኢትዮጵያ ባህር በር እንድታጣ ያደረጋት? እስቲ ንገሩኝ። ያ የግብጽ ፍላጎትን ያሳካው ህግ፣ የኤርትራን ህልም እውን ያደረገው ህግ፣ የኢትዮጵያን ተስፋ ያጨለመው ህግ የንፉጎችና የውሸታሞች ህግ ነው። የእውነተኛ ህግ አይደለም፣ የተጻፈ ህግ አይደለም። የፈለጉትን የዱርዬ ስራ ነው የሰሩት። ያንን ማድረግ ይቻላል በዓለም ላይ። ምንም አታመጣም አቅም ከሌለ ምን ታመጣለህ? ያው 34 ዓመት ሙሉ ኤርትራ ወይ አልተጠቀመችበት ወይ ለኛ አልጠቀመችን፣ ግን እኛን ወደ ባህር እንዳንወጣ መንገድ ዘግታ እንቅፋት ሆና እንድትቀመጥ አደረጉ። እንዲህ አይነት የምትነግሩኝ ነገር ይሄ የሚያስቅ ህግ ነው። በዚህ ምድር ላይ ህግ የሚባል ነገር የለም። ህጉ ለአንዳንዶች የሚጠቅም አንዳንዶችን የሚጎዳ የሚያንበረክክ ህግ ነው ያለው። ኢትዮጵያ ስትሰበር እኮ 193 የዓለም ሀገራት የት ነበሩ? ያኔ ኢትዮጵያ ለዘላለም ከኖረችበት ባህሯ ስንዝር መሬት ሳታገኝ ለአንዴና ለመጨረሻ ጊዜ ስትባረር የት ነበሩ እነዚህ 193 ሀገራት? የተባበሩት መንግስታት በለው፣ የጸጥታው ምክር ቤት በለው፣ የአፍሪካ ህብረት በለው፣ የአውሮፓ ህብረት በለው፣ የአረብ ሊግ በለው፣ ሌላ አጠቃላይ ድርጅት የሚባሉ በሙሉ የት ነበሩ? ኢትዮጵያ ተሰብራ ስትቀር አንገቷ ተቆርጦ ሲወሰድ የት ነበሩ? እነሱ የፈለጉት ያንን ስለነበረ አደረጉት። ህግ የለም። ሀያላኑ የፈለጉት ነገር ይሆናል። የተጻፈውን አይደለም እያወራለሁት፣ ተግባራዊውን ነገር ነው። የተጻፈ ህግ ሊኖር ይችላል፣ ብዙ ነገሮች ሊኖሩ ይችላሉ። ስማርት የሆነ ጽሁፍ ላይ ስታየው የሚያጓጓ እንዲህ አይነት ህግ አለ ወይ የምትለው ህግ ሊኖር ይችላል። ሲተገበር ግን እነሱ ሀያላኖቹ የፈለጉት ነው የሚሆነው።
ስለዚህ ህግ ብለን የምናወራው ነገር የለም። እውነቱን መቀበል አለብን። የዚህ ዓለም ህግ የሚሰራው በእውነታ ላይ አይደለም፣ በማስመሰል ላይ በማጎብደድ ላይ ነው የሚደረገው። እንዲህ አይነት ቅንጅት ሲኖር ነው ህግ የሚሰራው። ግብጽ ከአሜሪካን ጋር በማጎብደዷ ነው ኢትዮጵያ አሰብን ያጣችው። ኢትዮጵያ ከአሜሪካን ጋር ባለማጎብደዷ ነው አሰብን ያጣችው። ተመልከቱ፣ ወደ ኋላ መለስ ብለን ነይ። እውነት እንነጋገር ከተባለ 49 ሚሊዮን ህዝብ ነበራት በወቅቱ ኢትዮጵያ። የኤርትራ ህዝብ እኮ 1 ሚሊዮን አይሞላም። የሆነ 500 ሺህ 600 ሺህ ህዝብ ነው የነበረው እኮ የዛሬ 34 ዓመት በፊት ማለት ነው። ምነግራችሁ ታሪክ ይሄ ነው የነበረው። ያኔ ኤርትራ 3 ወደብ ይዛ ስትወጣ ኢትዮጵያ 1 ወደብ እንዲኖራት እኮ አልፈቀደም ይሄ ህግ። በእርግጥ ብዙ ነገሮች ሊኖሩ ይችላሉ፣ ብዙ ሴራዎች አሉ። ስለዚህ እነዛ ሴራዎች ከህግ በልጧል፣ ከተቀመጡ ነገሮች ሁሉ በልጧል። የራሳችን ጠቅላይ ሚኒስቴር ስንፍና ወዶ ፈቅዶ የሰጠው ነገር ቢሆንም የዓለም ሀገራት ግን ከጥቂቶች በስተቀር ኢትዮጵያ አሰብን መውሰድ ይገባታል አላሉም። ዝም ነው ያሉት። እንዲህ አይነት የቀልድ ህግ፣ እንዲህ አይነት ያስመሳዮች ህግ ይሄ ህግ አይደለም። ህጉ የተጻፈ አይደለም ተግባራዊ የሚደረገው። መሪዎቹ የፈለጉት ነው ተግባራዊ የሚደረገው። በመሪዎቹ ህሊና ላይ የተመሰረተ ነገር ነው የሚደረገው። ዓለም ላይ ያለውን ነገሮች በሙሉ እንይ። አሰብን ኢትዮጵያ ስታጠ የነበረበት ሂደት እናስታውስ። ግብጽ ከመላው ዓለም ጋር ተባብራ እኮ ነው የግብጽ ፍላጎት በኢትዮጵያ ላይ የተፈጸመው። የተባበሩት መንግስታት በለው፣ የጸጥታው ምክር ቤት፣ የአፍሪካ ህብረት፣ በቃ አጠቃላይ የትኛውም ህብረት በለው እኮ ምንም አልፈየዱም። ይህንን በደንብ መረዳት መቻል አለበት። አሁን ላይ እንኳን አሜሪካን በማድሮን ላይ የወሰደችውን እርምጃ ስንመለከት ህግ እንደሌለ የተጻፈ ህግ አለ። ግን አሜሪካን የፈለገችውን ስታደርግ እሷን የተከላከለ ምንም የለም። መግለጫ ከማውጣት የዘለለ ምንም አልተደረገም። ለማድሮን ማን ደረሰለት? ማንም አልደረሰለት። እንዳልኳችሁ ነው። እነዚህ ትልልቅ ድርጅቶች የተባበሩት መንግስታት፣ የጸጥታው ምክር ቤት፣ የአፍሪካ ህብረት፣ የአውሮፓ ህብረት፣ IMF፣ ብሪክስ፣ ኢጋድ፣ የአረብ ሊግ የሚባሉት ድርጅቶች ሲምቦል ድርጅቶች ናቸው። እነዚህ ሀያላኑን ለማገልገል የተመሰረቱ የተፈበረኩ የነሱ ውጤቶች ናቸው። እውነት እንነጋገር ከተባለ አስቸኳይ ስብሰባ የሚጠሩ የውሸት ስብስብ፣ አስቸኳይ ስብሰባ ይጠራል፣ የሆነ ነገር ይባላል፣ የሆነ መግለጫ ይወጣል፣ ግን ውሸት ነው። ይሄ ድርጅት የፈሪሳውያን ስብስብ ነው። ለፈለጉት ነገር ክርስቶስን ሰቅለው በርባንን የሚፈቱ ናቸው። ይሄንን ነው የሚያደርጉት። እነሱ ላመኑበት ነገር ችግር የለም፣ ይፈለጉ ይሆናል። እነዚህን ድርጅቶች መታገል ያስፈልጋል። ካልሆነ ግን ኢትዮጵያ መሆን መቻል አለባት። ግብጽ ባለ ሁለት ሰይፍ ሆና በኢትዮጵያ ላይ እየተንቀሳቀሰች ነው። ከግብጽ የበለጠ ስማርት መሆን መቻል ያስፈልጋል። ኢትዮጵያ ወደ ወደብም እንድትመለስ፣ ወደ ወደብ ብቻ አይደለም የነበራትን ደግሞ ይዛም እንድትቀጥል ከዓለም ሀያላን ሀገራት ጋር ስማርት ወይ በሆነ መንገድ መስራት መቻል አለባት። የእውነት አሜሪካን የቬኔዙዌላውን መንግስት የያዘችው የአደንዛዥ እጽ ስለሚያዘዋውሩ ነው? እውነት እንነጋገር ከተባለ አይደለም። ይሄ እኮ ከቨር ነው። አሜሪካን የምትፈልገው ነገር አለ በዛ ሀገር። ለዛ ለአሜሪካን ፍላጎት እኚህ ፕሬዝዳንት ፍቃደኛ አይደሉም፣ ምቹ አይደሉም። ሰው ምን ማድረግ አለባት? እኚህ ሰውዬ መያዝ መቻል አለባት። እኚህ ሰውዬ ለመያዝ ደግሞ ስም መስጠት መቻል አለባት፣ መለጠፍ መቻል አለባት። ያንን አደረገች፣ ያዘች። ማን ተናገራት? ሰውየው እኮ ከመያዛቸው በፊት ሌሊት ላይ ከቻይና ከፍተኛ ዲፕሎማት ጋር እየተወያዩ ነበረ። በቤተ መንግስታቸው ባደረጉት ውይይት ላይ የቻይናውን ፕሬዝዳንት ሺጂንፒንግን ምን ሲሏቸው ነበረ? ወንድሜ እያሉ ሲናገሩ ነበር። ለማን? ለነዚህ ለቻይና ዲፕሎማቶች። ይሄንን ተናግረው ከሰዓታት ልዩነት በኋላ ግን በአሜሪካን እጅ ውስጥ ወደቁ። ኒኮላስ ማድሮንን ሺጂንፒንግን አላዳኑትም። ቭላዲሚር ፑቲን አልረዱትም። የፈረንሳዩ ፕሬዝዳንት ኢማኑኤል ማክሮን ላግዝህ አላሉትም። የትኛውም የዓለም መንግስት ማድሮንን በአሜሪካን እጅ ላይ እንዳይወድቅ ማድረግ አልቻሉም። ማንም አላዳነውም፣ ማንም አያድንህም። ለመዳን ጉልበት ሊኖር ይገባል። ጉልበት ከሌለ ምንም ማምጣት አትችልም። ማንም አያግዝህም። አብረው የነበሩ፣ አብረው የጠጡ፣ አብረው የበሉ ስትያዝ ይከዱሃል። ይኸው በማድሮን ላይ የሆነ ይሄ ነው። ኢትዮጵያም ጉልበቷን እስካላፈረጠመች ድረስ ወይ ደግሞ ጉልበቷን ማፈርጠም እስክትችል ድረስ ከሀያላኖቹ ጋር በስማርት ወይ እስካልሰራች ድረስ ይሄ ነው የሚሆነው። እነሱ የፈለጉት ነው የሚሆነው። ዓለም ላይ ህግ ውሸት ነው። ለአሜሪካን ህግ አይሰራም። ይሄ ነው እየሆነ ያለው። በቃ እያንዳንዷን ነገር ወደኋላ
መለስ ብለን ማየት መቻል እንችላለን። ለአሜሪካን የማይመች ነገር ከሆነ አሜሪካን እዛ ድረስ በመግባት የፈለገችውን ታደርጋለች። በሊቢያ ላይ እኮ ያደረገችውን ማየት እንችላለን። መሐመድ ጋዳፊ ስላልተመቻት መሐመድ ጋዳፊን ለማውረድ የተጠቀመችበትን መንገድ ማየት እንችላለን። በኢራቅ ላይ በሶሪያ ላይ የተደረጉትን እያንዳንዱ ነገሮች እኮ ማየት እንችላለን። አሜሪካን በእነዚህ ሀገራት ብቻ አይደለም፣ በአርጀንቲና በቺሊ ይሄንን ተመሳሳይ አድርገዋለች። ይሄንን በማድረግ ውስጥ የአሜሪካንን ጥቅም ነው የምታስጠብቀው። ስም ትለጥፋለች፣ የፈለገችውን ታደርጋለች። ያንን ብቻ አይደለም እኮ የአሜሪካንን ፍላጎት ለማሟላት ፈቃደኛ ባልሆነው የኩባው መሪ ላይ ተደጋጋሚ የግድያ ሙከራ አድርገዋል፣ በፊደል ካስትሮ ላይ። ለምን እንረሳለን? በሶሻሊስት እሳቤ ውስጥ ይመሩ የነበሩ መሪዎችን እኮ ወይ መፈንቅለ መንግስት አድርጋባቸዋለች፣ ወይ እንዲገደሉ አድርጋቸዋለች፣ ወይ ከሀገር እንዲሰደዱ አድርጋቸዋለች። ያንን ሁሉ ያደረገችው አሜሪካን ናት። አሜሪካን የፈለገችውን ለማድረግ ምንም አታመነታም። በእኛ ሀገርም እኮ መንግስቱ ኃይለማርያም ላይ ይሄንን አድርገዋለች። የሶሻሊስት እሳቤ ሲያራምድ ስለነበረ ለምን ይሄንን አራመደ፣ ለምን ያንን አልተቀበለም፣ እሱ ውስጥ አይደለም የገባሁት። ግን አሜሪካን እሷ የፈለገችውን ለማድረግ የማትፈነቅለው ድንጋይ የለም። ከዛ በኋላ ግን ህገወጥ ስራዋን ህጋዊ ለማስመሰል የምትሄድባቸው ርቀቶች አሉ። አሁን ኒኮላስ ማዱሮ ላይ ከያዙት በኋላ ፍርድ ቤት አቅርበውታል፣ ህጋዊ ለማድረግ ማለት ነው። ሰው ሀገር መግባት ህገወጥ ነው። ሰው ሀገር ገብተው መያዛቸው ህገወጥ ነው። ይሄንን ህገወጥ ስራቸውን ግን ዓለም ተው አላለም። የማይረባ መግለጫ ከመውጣት የዘለለ ምንም አላደረገም። አሜሪካን በዚህ ብቻ እኮ አላቆመችም። በኮሎምቢያው መሪ ላይ እኮ ከፍተኛ ሴራ ሰርታ እጇ ለማስገባት እየሞከረች ነበረ። በመጨረሻም የኮሎምቢያው መሪ እጃቸውን ለፕሬዝዳንት ትራምፕ መስጠታቸው ታመነ፣ ወጣ እንጂ ሐሳቡ እጃቸውን ስል በሐሳባቸው በፕሬዝዳንት ትራምፕ ሐሳብ ተስማሙ። ምክንያቱም አዩታ ማድሮን ተያዘ፣ ማንም ምንም አላመጣም። እሳቸውንም በሆነ ኦፕሬሽን ቢይዟቸው ምንም አያመጡም። ስለዚህ ተስማሙ። አሜሪካን ለፈለገችው ህግ ተገዢ ሆኑ ማለት ነው። በዓለም ላይ ህግ የለም የምለው ለዚህ ነው። ሀያላኖቹ የፈለጉትን ነው የሚያደርጉት። አሜሪካን የፈለገችውን ማክበር አለብህ፣ ግዴታ ነው። ተው ስትል ትተዋለህ፣ አድርግ ስትል ታደርጋለህ። ይሄንን ነው እያደረገች ያለችው። የትኛውም ህብረት አሜሪካንን ለመገዳደር አልቻለም። የውሸት መግለጫ አውጥተው ሊሆን ይችላል። ከዛ የዘለለ ግን ምንም ማምጣት አልቻሉም። ኢትዮጵያ አሜሪካን ሀገር ሳትሆን ነበረ ሀገር የነበረችው። በደንብ አስቡት። ኢትዮጵያ ሀገር ስትሆን አሜሪካን ሀገር አልነበረችም። ኢትዮጵያ ስትሰለጥን አሜሪካን የምትባል ሀገር አትታወቅም ነበረ። አሜሪካን የሆነችው በ1776 ዓመተ ምህረት ነው። ማለትም የዛሬ 250 ዓመት አካባቢ ነው። ኢትዮጵያስ መቼ ነው ሀገር የሆነችው? ቻይና ተመልከቱ። ሀገር የሆነችው እኮ የሺህ ዓመታት ታሪክ ነው ያላት። ቻይና። ታላቋ ብሪታንያን እንመልከት። እንደ አዲስ ስትመሰረት እኮ የተመሰረተችው 1707 ላይ ነው። ራሽያ ደግሞ በ1721 ዓመተ ምህረት ነው የተመሰረተችው። እነዚህ ሁሉ ሀገራት አሜሪካንን በመመስረት ይቀድማሉ። ይሁን እንጂ አሜሪካን ከኋላ ተነስታ እያንዳንዱን ሀገራት በኢኮኖሚም በለው በብዙ ነገሮች በልጣ አንደኛ ሆናለች። የዓለም ትልቅ ሀገር ናት። የፈለገችውን ታደርጋለች፣ የፈለገችውን ትፈጽማለች። ለጥቅሟ ከአፍሪካ እስከ አውሮፓ፣ ከአውሮፓ እስከ ኤዥያ፣ ከደቡብ አሜሪካን እስከ ሰሜን አሜሪካን እስከ አንታርክቲካ የማትሄድበት የማትገባበት ቀዳዳ የለም፣ የአሜሪካንን ጥቅም ለማስቀደም። ያንን ደግሞ ታደርገዋለች። በፈለገችው ወይ ነው የምታደርገው። ማንም ታይ ሚላት የለም። ይሄንን ሁሉ ነገር የምታደርገው በፈለፈለቻቸው የተለያዩ ድርጅቶች አማካኝነት። ከነዛ መካከል አንደኛው የዓለም የጤና ድርጅት ነው። በዚህ የጤና ድርጅት አማካኝነት አሜሪካ ማትገባበት ዓለም የለም። ከፍተኛ ገንዘብ የምትመድበው አሜሪካ ናት ለዚህ ለዓለም የጤና ድርጅት ማለት ነው። ስለዚህ በዚህ የጤና ድርጅት አማካኝነት በየሀገሩ ገብታ በየሀገሩ የምትሰራውን ሰርታ አጥንታ ነው የምትወጣው። በእንደዚህ አይነት መንገድ ገብታ ነገሮች አልስማማ ካሏት ሀገሪቷን የሚመሩ መሪዎች ለአሜሪካን ፍላጎት ተገዢ ካልሆኑ ብዙ ነገር ታደርጋለች። መፈንቅለ መንግስት እንዲነሳ ታደርጋለች። መሪው እንዲገደል፣ እንዲታሰር፣ ብዙ እርምጃዎች እንዲወሰዱ ታደርጋለች። ይህንን ሁሉ ስታደርግ ግን ዓለም ሊያስቆማት አልቻለም። ለዚህ ነው ዓለምን ህግ አይገዛትም፣ ዓለምን የሚገዛት ጉልበት ነው የሚለው። በማድሮን ላይ የተወሰደውን
እስር ስንመለከት አሜሪካን በዚያች ሀገር ያለውን የነዳጅ ክምችት ለመቆጣጠር ካላት ፍላጎት ነው በፕሬዝዳንቱ ላይ ያንን ስም ሰጥታ ይህንን ያደረገችው። የኮሎምቢያው ፕሬዝዳንት ጉስታቮ እኮ ምን አደረጉ? አዩ ነገሩ አልጣማቸውም። ስለዚህ ራሳቸው ናቸው ወደ ትራምፕ ደውለው በአደንዛዥ ዕፅና በሌሎች ጉዳዮች ላይ ባልተስማሙበት ጉዳዮች ላይ ተወያይተው ችግራቸውን የፈቱት። ጉስታቮ አመኑ፣ በቃ አቅም እንደሌላቸው አወቁ። አሜሪካን ምን አለች? የውጭ ጉዳይ ሚኒስቴር ጋር ይገናኛሉ በዋይት ሃውስ። ማን? የኮሎምቢያው ፕሬዝዳንት ጉስታቮ ፔትሮና የአሜሪካን የውጭ ጉዳይ ሚኒስቴር ማርኮ ሩቢዮ በቅርቡ በዋይት ሃውስ እንደሚገናኙ ዛሬ አረጋገጡ። ከዛ ሁሉ ድንፋታቸው ወጡ። የኮሎምቢያው መሪ ማለት ነው። በቃ አቅም እንደሌላቸው አወቁት። ኢት ሚንስ ቬኔዙዌላን ተቆጣጥሯል። አሁን ደግሞ ኮሎምቢያን ለመቆጣጠር ነው ፍላጎታቸው። ያ ብቻም እኮ አይደለም እኮ ያልሄዱበት ያልገቡበት ቦታ የለም እኮ። ትራምፕ የሩሲያ ሰንደቅ ዓላማን እያውለበለበች ስትንቀሳቀስ የነበረች የነዳጅ ጫኝ መርከብን እኮ በአሜሪካን የጦር አዛዦች እንዲያዙ አድርጓል። ትራምፕ በቀጥታ በሳቸው ትእዛዝ። ይሄ ብቻ አይደለም፣ ግሪንላንድ የምትባለዋን ቦታም እኮ በጉልበት አሊያም በየትኛው መንገድ ተጠቅመን የአሜሪካን ግዛት እናደርጋታለን እያለ ነው ትራምፕ። ይሄ ብቻ አይደለም፣ ጋዛን መልሰን እንገነባለን፣ ስለዚህ በጋዛ የሚኖሩ ማህበረሰቦች ከጋዛ መልቀቅ አለባቸው እያለ ነው። የፈለገውን ነገር በጉልበቱ እያደረገ ነው። የዓለምን አሰራር እየቀየረ ነው። ሂዱ አድርጉ ነው በቃ። ይህንን ነው እያደረገ ያለው። ታላላቅ ሀገራት ከተቃውሞ ውጭ ምንም እያመጡ አይደለም። እውነት ለመናገር ፖላንድ፣ እንግሊዝ፣ ፈረንሳይ፣ ስፔን ከዴንማርክ ጎንነን አሜሪካን ይህንን የምታደርግ ከሆነ ቀጥታ ከአሜሪካን ጋር ውጊያ እንገጥማለን የሚል ሀሳብ ያለው መግለጫ አውጥተዋል። እውነት ግን ወደ ተግባር ይገባሉ አይመስለኝም። ምክንያቱም እነዚህ ጀርመን፣ ጣሊያን፣ ፖላንድ፣ እንግሊዝ፣ ፈረንሳይ፣ ስፔን የሚባሉ ሀገራት ኔቶን ነው የተማመኑት። ዩክሬንን ማየት እንችላለን። ኔቶን ተማምና ከሩሲያ ጋር ጦርነት ገብታ ይኸው የትም መድረስ አልቻለችም። ጭራሹኑ የጀርመኑ መሪ ቻንስለሩ በዩክሬኑ ፕሬዝዳንት ቮሎዲሚር ዜሌንስኪ ላይ አላግጦበታል። ዜጎችን ተቆጣጠር እንጂ ስደተኛ ይሁኑ አለ። የአሜሪካኑ መሪ እኮ እንዴ አለባበሱ ላይ አሽፎበታል እኮ። ጦርነት ከከተቱ በኋላ የሚያላግጡ ሀገሮች ናቸው። ስለዚህ እነዚህ ሀገራት እውነት እንዳሉት ከአሜሪካን ጋር ጦርነት ውስጥ አይገቡም። ለወሬ ሊሉ ይችላሉ። እንደነዚህ አይነት ነገሮችን ስናይ የአሜሪካን ጉልበት ኃያል ነው። ለዛ ነው ዓለም በህግ ሳይሆን በጉልበት እየተመራች ነው ምለው። አንድ ነገር እዚህ ላይ ማስታወስ እንችላለን። የእስራኤል የውጭ ጉዳይ ሚኒስቴር እኮ ጌዲዮን ሳር ወደ ሶማሌላንድ ከማቅናታቸው በፊት ወደ ኢትዮጵያ መጥተው ከጌዲዮን ጢሞቴዎስ ጋር ውይይት አድርገዋል። አሁን የእስራኤሉ የውጭ ጉዳይ ሚኒስቴር ወደ ኢትዮጵያ ከመምጣታቸው በፊት እስራኤል ግን ምን አድርጋ ነበረ? ለሶማሌላንድ እውቅና ሰጥታ ነበር። በዚህ ሰዓት የጸጥታው ምክር ቤት አስቸኳይ ስብሰባ ጠርቶ ነበረ። ማድሮን ሲያዙ ግን አስቸኳይ ስብሰባ አልጠራም። አያችሁ፣ ህጉ እንኳን ከሀገር ይለያያል። ይህንን ነው እየተናገርኩ ያለሁት። ስለዚህ ኢትዮጵያ ብልጥ ሆና በጎረቤት ሀገራት ላይ ያላትን አካሄድ አስተካክላ ወይ ጉልበቷን ተጠቅማ፣ ጉልበት መጠቀሟ ደግሞ ሌላ ነገር ይዞ የሚመጣ ከሆነ ከነዚህ ሀያላን ሀገራት ጋር ሲስተማቲካሊ እየሰራች የምትቀጥል ከሆነ ኢትዮጵያ ወደምትፈልገው ወደ ቀይ ባህር ትመለሳለች። አለበለዚያ ግን ከባድ ነው የሚሆነው። አምባሳደር ዲና ሙፍቲ በሚቀጥለው ዓመት የገና በዓልን ምናልባት በቀይ ባህር ላይ ልናከብር እንችላለን የሚል ንግግር ተናግረዋል። ይሄ የሚሆነው በኃይል በጉልበት አማራጮች ከተጠቀምን ብቻ ነው የሚመስለኝ። እንዲሁ በቀላሉ የሚሆን አይመስለኝም። ኢሳያስ አፈወርቂ የጠቅላይ ሚኒስትሩ የምስራቅ አፍሪካ አማካሪ ሆኑት ጌታቸው ረዳ ስለ ኢሳያስ አፈወርቂ የተናገሩት ንግግርን ማስታወስ ይገባናል። ትግራይ ወድቃ ኤርትራ ከትግራይ 1 ኢንች ከፍ ብላ ብትወድቅ ለኢሳያስ አፈወርቂ ያ ሰክሰስ ነው ብሎ ነው የሚያስበው ብሏል። ይሄ አይነት ሐሳብ ያለው ሰው ብትደራደረው ብትነጋገረው ጉንጭን ከማልፋት ውጪ ጠብ የሚል ነገር የለም። ከኢሳያስ ጋር መነጋገር ሰውየው አብሮ ከማደግ ይልቅ አብሮ መውደቅን የሚመኝ ሰው ነው። ከሱ ጋር ተነጋግሮ ውጤት ማምጣት አይቻልም። ፈቃደኛ አይደለም። ጥቁር ድንጋይ ላይ ውሃ እንደማፍሰስ ነው ከሱ ጋር መነጋገር። አብሮ ለማደግ ብዙ እድሎች ተፈጥሯል። ብዙ ንግግሮች ተደርጓል። እያንዳንዱ እድሎችን ገፍቷል። እያንዳንዱ ንግግሮችን ለመስማት ፈቃደኛ አልነበረም። ጠቅላይ ሚኒስትር ዶክተር አብይ አህመድ እኮ ብዙ ጥያቄዎችን ጠይቀዋል እኮ። አብሮ ለማደግ ያላደረገው ጥረት የለም። አንዴ መብራት ከኢትዮጵያ እናንተ ጋር ይምጣ፣ ጀነሬተር አቁሙ፣ ከጀነሬተር ዓለም ውጡ የሚል ሐሳብ ሰጥቷቸዋል። አልፈልግም ነው ያለው። እሺ ቴሌኮምን በከፊል ውሰዱ፣ አይሆንም፣ ኢንተርኔትኛ ምን ያደርግልናል ያሉ። እሺ የኢትዮጵያ አየር መንገድን ድርሻ እንስጣችሁ፣
እኛ በፈረስና በጋሪ ከሄድን መቻነሰን ያለው በጣም አስደናቂ ነገር ነው። ምንም ነገር ብትለው የማይሰማ ሰው ነው። በፍጹም አብሮ ለማደግ የማይመች ሰው ነው። አሰብን አልምተን በራሳችን ወጪ ብዙ ነገር እናድርግበትና በሊዝ እንከራያችሁ የሚል ሐሳቡን ላቀርቦለታል። ነው ያለው። ኢሳያስ አፈወርቂ አብሮ መልማትን አይወድም። አብሮ ማደግን አይወድም። ኢሳያስ አፈወርቂን አብረን እንደግ አብረን እንልማ ከምትለው ይልቅ አብረን እንዋጋ ብትለው ከልቡ ይወድካል። ኢንተርኔት እናስገባልህ ከምትለው መሳሪያ እንግዛልህ ብትለው ዘመኑን ሙሉ ለአንተ ባሪያ ሆኖ ለማገልገል የሚገዛ መሪ ነው። ታዲያ እንዴት ነው ከዚህ ሰው ጋር ተግባብቶ መስራት የሚቻለው? እንዴትም መግባባት አይቻልም። ስለዚህ ማድረግ ያለባት ኢትዮጵያ ሁለት ምርጫ ነው። አንድ ጉልበት ነው፣ ሁለተኛው ደግሞ ሲስተማቲካሊ ከሀያላን ሀገሮች ጋር መስራት ነው ያለባት። ሰውየው ልማት የሚወድ ቢሆን ኑሮ ከኢትዮጵያ ይልቅ ግብፅን አይመርጥም ነበረ። ኢትዮጵያ እንልማ ስትለው ግብፅ ደግሞ ላጥፋ እያለችው የምታጠፋኝ ግብፅ ትሻለኛለች ብሎ ከአዲስ አበባ ይልቅ ካይሮን መርጧል። ከዚህ በላይ ምንም አይነት ምስክርነት ሊኖረን አይገባም። ቤተ መንግስት እኮ ከተቀመጠው ጠቅላይ ሚኒስትር ዶክተር አብይ አህመድ ይልቅ ጥፋትን እየፈጠሩ ካሉ ህዋቶች ጋር ለመስራት ፈቃደኛ የሆነ መሪ ነው። እንዴት ነው ከዚህ ጋር ልትግባባ የምችለው? ኢሳያስ አፈወርቂ እንደገና ቢወለድ ራሱ አይለወጥም። የአስተሳሰብ ድርቀት ይዞታል። እኔ እንደዛ ነው የምረዳው። የጭንቅላቱ ሴታፕ የተሰራው ለጦርነት ብቻ ነው። ከጦርነት ውጪ ምንም የሚያስበው ነገር የለም። የኤርትራን በጀት እኮ የሚሞላው በጦርነት ነው። ሊያውም የገዛ ወታደሮቹን ጦርነት ባለበት ቦታ ሁሉ እየላከ በዛ በሚገኝ ገንዘብ ነው የኤርትራን በጀት እኮ የሚመራው። እኔ እርግጠኛ ሆኜ እናገራለሁ። ኢሳያስ አፈወርቂ አሁን ካለበት 150 ወይም 250 ዓመት ወደፊት ተጉዞ ቢወለድ ራሱ ከጦርነት ውጭ የሚያስብ አይመስለኝም። ሰላምን አይወድም በፍጹም ማለት ነው። መነጋገርን አይወድም። ከሀያላኑ ጋር መስራት ያስፈልጋል ምለው ለዛ ነው። ከዛ ውጪ ትርፍ የለውም ከኢሳያስ አፈወርቂ ጋር መነጋገር። ኢትዮጵያ አሁን ጊዜ የላትም። ጊዜዋን ማባከን የለባትም። እየለመነች ከሱ ጋር መልከስከስ የለባትም። ጉልበቷን መጠቀም መቻል አለባት። ጉልበትን መጠቀም አማራጭ ካልሆነ እንደ አሜሪካን፣ ቻይና፣ ፈረንሳይ የመሳሰሉት ሀገራት ጋር በብልጠት ዋይዝሊ መስራት ነው። ምን መጠቀም ትችላለች ኢትዮጵያ? ከነዚህ ሀገራት ጋር ተነጋግራ ፕሮፖዛል ቀርጻ ጥናት አድርጋ ማቅረብ ትችላለች ለሀያላኑ ሀገራት። እኔ ወደ ቀይ ባህር ብመለስ እነዚህ አይነት ጥቅሞች ከኔ ታገኛላችሁ፣ እንደዚህ አይነት ጥቅም በዛ ቀይ ባህር ላይ ይኖራል፣ የቀይ ባህር ሰላም እንዲጠበቅ አደርጋለሁ የሚል የተለያዩ ነገሮችን አስቀምጣ ከሀያላኑ ጋር መስራት መቻል አለባት። ሀያላኑ ሀገራት በዚህ ቦታ ላይ የጦር ሰፈር አላቸው። ያ ቦታ ሰላም እንዲሆን ይፈልጋሉ። አማጽያን እንዲፈነጩበት አይፈልጉም። አሸባሪዎች እንዲፈነጩበት አይፈልጉም። ኢትዮጵያ ያንን ማድረግ እችላለሁ የሚል ፕሮፖዛል ቀርጻ ቀስ በቀስ ወደዛ ቦታ መውጣት መቻል አለበት። አለስ አዘርዋይስ ከኢሳያስ ጋር ተነጋግሬ ሰላም አመጣለሁ አይመስለኝም። ኢሳያስ አፈወርቂ ትልቁ ችሎታው አሁንም ነገም ከነጎዲያም ሁሌም የምናገረው መረበሽ ነው። ከመረበሽ ውጪ ሰላም መስጠት የማይችል ሰው ነው። ቀጠናውን እንዲረበሽ በማድረግ ሁከት በመፍጠር ገንዘብ የሚያገኝ ሰው ነው። በከተማዋ ዋና አስፓልቶች ላይ እኮ ዛሬም ስትሄዱ ከመኪኖች ይልቅ አህያና ፈረስ የሚጋልቡ ነው ያሉት እኮ። የዚህን ያክል እኮ ከተማዋን እንድትወርድ አድርጓታል። በ21ኛው መቶ ክፍለ ዘመን እኮ ኢንተርኔት ብርቅ የሆነባትን ዓለም ነው እኮ የፈጠረው። የዛች ሀገር ከተማ ላይ የሚኖሩ ሰዎች በአማዞን ጫካ ከሚኖሩት እኮ ማህበረሰብ የማይለያዩ ሰዎች ሆነዋል እኮ። ከዓለም ርቀዋል። ዩኒቨርሲቲ በዛች ሀገር እጅግ በጣም ብርቅ ነው። ወታደራዊ ማሰልጠኛ መክፈት ይቀላል። ማህበረሰቡን አጉሮ ማህበረሰቡን ስደተኛ አድርጎ እንደ ትልቅ ስኬት የሚቆጥር መሪ ቢኖር ኢሳያስ አፈወርቂ ነው። ያች ሀገር ዘመን ጥሏት ሄዷል በሱ የተነሳ። ዛሬም እሷ ከመነሻዋ ላይ ቆማለች በኢሳያስ አፈወርቂ የተነሳ። ኢትዮጵያውያን እኮ አስመራን ጠግቧት አያውቁም ነበረ። ምን ዋጋ አለው 1500 ብር ለአስመራ ከተማ ሲሉ ይተርቱላት ነበረ። ያቺ ከተማ ዘፋኞች ያዜሙላት፣ ደራሲያን ከጨረቃ እኩል ውበት እንዳላት የነገሩን ከተማ ዛሬ ላይ ውበቷ ረግፏል። ሁሉን ነገሯን አታለች። በዚህ ሀገር ምንም ሰላም፣ ደስታ፣ ፍቅር፣
ህብረት የሚባል ነገር የለም። ያንን ሁሉ ያደረገው ኢሳያስ አፈወርቂ ነው። የኤርትራን ደም ግባት መጥቷል፣ ውበቷን አራግፏል፣ ፍካቷን ቀምቷል። ምንም በዛች ከተማ ላይ በዛች ሀገር ላይ የሚታይ የሚያጓጓ ነገር የለም። ከዓለም ጭራ እንድትሆን አድርጓታል። ሁሉም ነገር ባለበት እንደቆመ ነው። የዛሬ 34 ዓመት እኮ በነበረው እንኳን ቢቀጥል መልካም ነበረ። ወደ ኋላ 100 እና 150 ዓመታት እንድትመለስ አድርጓል እኮ። ዛሬም እኮ በዛች ከተማ ብትሄዱ በሲዲ የሚከራይ ፊልም ታገኛላችሁ፣ በዴክ የሚከራይ ፊልም ታገኛላችሁ እኮ። እነሱ ዛሬ 1900 ምናምን ዓመት ላይ ያሉት እኮ። ዓለም 2026 ላይ ደርሷል። በፍጹም ዓለምና ኤርትራ አይተዋወቁም። ለዚህ ምክንያት የሆነው ኢሳያስ አፈወርቂ ነው። ድርቅናው ነው ይሄንን የፈጠረው። ስለዚህ ከዚህ ሰው ጋር ተግባብቶ ውጤት ማምጣት እኔ አይመስለኝም። ስለዚህ ኢትዮጵያ ያሏትን አማራጮች መጠቀም መቻል አለባት። ጊዜው እየሄደ ነው፣ እየረፈደ ነው። በየትኛውም ቋንቋ ከኢሳያስ አፈወርቂ ጋር መግባባት አይቻልም። ስለዚህ ይህ ሰው የሰው ቋንቋም የሚናገር እስከማይመስለኝ ድረስ ከሰው ጋር ተግባብቶ ስለመኖሩም እርግጠኛ አይደለሁም። ስለዚህ ኢትዮጵያ ማድረግ ያለባት እነ ሩሲያ፣ ፈረንሳይ፣ እስራኤል፣ አሜሪካን፣ ቻይና፣ ቤላሩስ፣ እንግሊዝ የመሳሰሉት ሀገራት ወደብ ብታገኝ ችግር የለብንም የሚል ሐሳብ አንስተዋል። ከነዚህ ሀገር ጋር መስራት። የተባበሩት አረብ ኤሚሬቶች የኢትዮጵያን ወደብ ማግኘት ፍላጎት አላቸው። አብረው ማደግ ይፈልጋሉ። እነ ሶማሌላንድ ይህንን ይፈልጋሉ። ከነዚህ ሀገራት ጋር ዋይዝሊ ሰርቶ ኢሳያስን በጉልበትም ይሁን በሲስተማቲካሊ ሁኔታ ከዛች ቦታ ላይ ማንሳትና ኢትዮጵያ ወደ ወደቧ መመለስ ይገባታል። ውድ አድማጭ ተመልካቾቻችን ለዛሬ የነበረን ፕሮግራም ይህን ይመስላል። በእኔ በኩል አበቃው። መልካም ጊዜ ይሁንላችሁ።